ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች እንደምቆይታችኋል። ግንቦት 21 ቀን 2017 ዓ.ም ወቅታዊና ትኩስ እንዲሁም ደግሞ ሰበር መረጃዎቻችንን ይዘን ወደ እናንተ ቀርበናል። አብራችሁ እንድትቆዩ የጋበዝኩኝ ሀቤት ነጥቦቹን በቅድሚያ ላሰማችሁ። የልጅ ኢያሱ ኮርና የምስራቅ አማራ ኮር በጋራ የፈጸሙት ኦፕሬሽን በድል ተጠናቋል። ዝርዝሩን ይዘናል። በሁዲት ከተማ የወርቅ አባይ ብርጌድም ከ12 ሰዓት እስከ ምሽቱ 1 ሰዓት ከ30 የቆየ ውጊያም አድርጓል። የምታደምጡት ይሆናል። ከአዲስ አበባ ወደ ትግራይ ሸቀጥ የሚጭኑ መኪኖች መከልከላቸውም ተሰምቷል። ለምን የሚለውን በዝርዝር የምታደምጡት ይሆናል። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ምን ገጠማቸው የሚለውንም በዝርዝር የምናስቃኛችሁ ይሆናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም ያደምጣሉ። አብራችሁን ቆዩ። ወደ ዝርዝሩ አመራሁኝ። የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮርና የምስራቅ አማራ ኮር 1 እና 2 አህዶች በጋራ የሰሩት የጋራ ኦፕሬሽን በድል ተጠናቋል። የልጅ ኢያሱ ኮር ክፍለ ጦሮች ራሳሊ፣ ራምቦና የእጁ የምስራቅ አማራ ኮር 1 እና 2 ባለሽርጡና ታጠቅ ድልም ተቀናጅተዋልም ነው የተባለው። ግንቦት 20 ቀን 2017 ዓ.ም በአማራ ፋኖ ብሔራዊ ኃይል ልጅ ኢያሱ ኮርና ምስራቅ አማራ ኮር 1 እና 2 ስር ያሉ ክፍለ ጦሮች በጥምረት ታላቅ ድልንም ተቀናጅተዋል። ግዙፉና ድምጹ አልባው የልጅ ኢያሱ ኮር ስር ያሉ ክፍለ ጦሮችን ባደረጉት ተጋድሎ በሰሜን ወሎ ዞን ሀብሩ ወረዳ ስር በሚገኙ ቦታዎች ማለትም በወርጌሳ፣ ሊብሶ፣ ቀይ አፈርና አካባቢው በተደረገ ከፍተኛ ውጊያ አመርቂ የሆኑ ድሎችም ተመዝግበዋል። ታዲያ በዚህ ውጊያ ጠላት የነስሮቹን ብርቱ ክንድ መቋቋም ሲያቅተው 1 መድፍ 2 ዙ 23 እና ከ3 በላይ ሞርተሮችም ተጠቅሟል ነው የተባለው። ይሁን እንጂ አይበገሬዎቹ የራሳሊ ልጆች ሻለቃ 2 እና ሻለቃ 4 በየጁ ክፍለ ጦር ስር ያሉ የአባተ ኃይሉ ሻለቃና የሲል አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት ጥምረትም የጠላትን ጦር ሙትና ቁስለኛ አድርገውም ውለዋል። ውጊያው ከቀኑ 6 ሰዓት ከ30 የጀመረ ሲሆን እስከ ምሽቱ 11 ሰዓት የቀጠለና የወገን ጦር ሲያሻው ቋሚ መከላከል ሲያሻው ደግሞ በመልሶ ማጥቃት ጠላትን ሙትና ቁስለኛ አድርጎ ሲያርበደብደው ውሏል። በውጊያው ከ3 ፓትሮል በላይ ቁስለኛ ወደ መርሳ ሆስፒታል የላከ መሆኑንና ከፍተኛ ቁጥር ያለው የጠላት ሰራዊትም ሙት መሆኑን የአካባቢው ነዋሪዎችም ተናግረዋል። በመሆኑም ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠናም ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አህዶች ጋር በመጣመርም ከንጋቱ 11 ሰዓት እስከ ምሽት ድረስ ታላቅ ተጋድሎ በማድረግም ጠላትን አንገት በማስደፋት እቅዱንም በማቀናጨፍ ጭምርም ታላቅ ድልም ተጎናጽፏል ሲሉም ነው የዓይን እማኞቻችን የነገሩን። በአጠቃላይ የሶስቱ ኮር አህዶች በተጣመሩበት የ2 ቀን ተከታታይ ተጋድሎ ሰፊ የአውደ ውጊያ ቀጠና በመፍጠር ጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ የጠላትን የውጊያ እቅድ በማዛባትና በማደናቀፍም ጭምር ጠላት በፋኖ እቅድ እንዲጓዝ በማድረግም ታላቅ ድልም ተጎናጽፏል። ታዲያ በቀጣይም መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲሉ የኮር ከፍተኛ አመራሮች ገልጸዋል። ተጠናክሮ የቀጠለው የእሁዲት ውጊያ አሁንም እንደቀጠለ ነው። በእሁዲት ከተማ የወርቅ አባይ ብርጌድ በትላንት ወዲያው ዕለት ማለትም በቀን 19 ወር 2017 ዓ.ም የፋሽስቱ አብይ አህመድ ቡድን የስርዓቱ አገልጋዮችን ነበልባሉ ብርጌድ ከጧቱ 12 ሰዓት እስከ ምሽቱ 1 ሰዓት ከ30 ሲያርበደብዷቸው መዋላቸውንም ፋኖ አደራጀው ለሚዲያችን ገልጾልናል። በመሆኑም ነበልባሏ የወርቅ አባይ ብርጌድ በዘርና በቋንቋ ለመከፋፈል ተልእኮውን ለመፈጸም የሚንቀሳቀሰውን የስርዓቱ አገልጋዮችን የእጅ በእጅ ውጊያ በማድረግ በርካታ ሙትና በርካታ ቁስለኛም አድርገዋልም ሲሉም ነው የመረጃ ምንጫችን ያጋራል። በተያያዘም የብርጌዱ 4 ሹም ሻለቃዎች በጋራ በመናበብ ማለትም ዘመን ሻለቃ፣ አሳምነው ሻለቃ፣ አብርሃምና ፈንቅል ሻለቃ በመናበብ ያመጣውን ውጤትም ነው ሲሉም አክለውታል። ታዲያ በሌሊት ግስጋሴው ወደ እሁዲት ከተማ ያደረገው ነበልባሏ የወርቅ አባይ ብርጌድ የፋኖ ሰራዊት በ2 ጎራ ተከፍሎ አንበርና ላሊበላ የተቀመጠውን ጠላት ነበልባሏ የወርቅ አባይ ብርጌድ የእጅ በእጅ ተኩስ ልውውጥ በማድረግ መሽጎ የነበረውን ጠላትም ዱጋ መደጋ አድርገዋል ሲሉም ፋኖ አደራጃውም በገለጸው ማካቶልናል። በመቀጠልም ከነበልባሏ ጥይት የተረፉት እግሬ አውጪ በማለት ወደ ከተማ በመግባት ሞርተርና ዲሽቃ ሲተኩሱ ማደራቸውንም የወርቅ አባይ ብርጌድ የሁለተኛ አሳምነው ሻለቃ አባል ገልጾልናል። አክሎም የወርቅ አባይ ብርጌድ ለ2 ተከታታይ ቀናት ባደረጉት ውጊያ የስርዓቱ አገልጋዮች በመሽመድመድና በመጨነቅ ላይ መሆናቸውንም የውስጥ ምንጮቻችን ገልጸውልናል።
የትግራይ ማህበረሰብ ወደ ትግራይ የሚገቡ የሸቀጥ መኪኖች ታግደውብናል ሲሉ አቤቱታቸውን እያቀረቡ ይገኛሉ። በመሆኑም ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከቀን 18/9 ወር 2017 ዓ.ም ጀምሮ መከልከላቸውም ታውቋል። የትግራይ ንግድና ላኪ ኤጀንሲ ማብራሪያ እንዲሰጠውም ለሚመለከተው የፌዴራል ተቋምም ደብዳቤ መጻፉንም ገልጿል። በመሆኑም ከሰሞኑ ሸቀጥ የጫኑ በርካታ መኪኖች ምሽት ላይ ከትግራይ ክልል ወደ ኤርትራ እየተጓዙ መሆኑንም የመረጃ ምንጮቻችን ዘግበው ልናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። የስራ ማቆም አድማን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማን ምንም አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄዎችን ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለው የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅትም በተለያዩ የሀገሪቱ አካባቢዎች በሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑንም እየገለጹ ይገኛሉ። ታዲያ ስማቸውን እንዳንጠቅስ የጠየቁት በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህም የስራ ጫናውን እንዳበረታታቸውም ተናግረዋል። ህሙማንም ብቻዬን ነው የሳይ የነበረው፣ አንድ ዶክተር ብቻዬን ስለሆንኩ ቀድመው ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩም እያየሁ ነው ሲሉም ነው ያከሉት። ታዲያ በዋቻሞ ዩኒቨርሲቲ ንግስት ኢሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልም ሲኒየር አድማ አድራጊዎችን ተከትሎ ክፍተቱን ለመሙላት በስራ ላይ ቢሆንም ሁኔታዎች አስቸጋሪ መሆናቸውን ተናግረዋል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱ ሰሙት የወደድነው የመረጃ ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ትኩስና ወቅታዊ መረጃዎች እንዲደርሳችሁ ቤቱን መቀላቀል አትርሱ። ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም